ዘጋርዲያን ጋዜጣ ይህንን ነገር በዚህ ልክ ማጋለጡ በተለይ አገዛዙ እየፈጸማቸው ያሉትን የጦር ወንጀሎችና እነዚህ በሰብአዊነት ላይ የሚፈጸሙ ሌሎች የዘር ማጥፋት ወንጀልን ጭምር በዛ ልክ ማጋለጡ የሚመሰገንና ሊበረታታ የሚገባ ጉዳይ እንደሆነ ነው። ስለዚህ ሁሉንም ነገር እየፈጸመ ያለው አገዛዙ ነው። በስውርም ይፈጽማል፣ በቀጥታም ይፈጽማል። አስረስ ማረ ዳምጤ የፋኖ ኃይሎችን ብዛት በቁጥር ደረጃ ይፋ አደረጉ። የአማራው ክልል ርዕሰ መስተዳድር አቶ አረጋ ከበደ ደግሞ የፋኖ ኃይሎችን እንደራደር ብንላቸው አሻፈረኛሉ ብለዋል። በጎጃም ከሚንቀሳቀሱ የፋኖ ኃይሎች መሪዎች መካከል አንዱ አስረስ ማረ ዳምጤ የፋኖ ኃይሎች የገነቡትን ጦር ብዛቱን በቁጥር ደረጃ ጠቅሰው ይፋ አድርገዋል። የፋኖ መሪው የሰራዊታቸውን ብዛት በቁጥር ደረጃ በይፋ የተናገሩት ዘጋርዲያን ባወጣው ዘገባ የፋኖ ኃይሎች ወደ 20 ሺህ የሚጠጉ ናቸው ማለቱን ተከትሎ ነው። ዘገባው ምንም እንኳን የክልሉ 80% አስተዳደር በፋኖ ኃይሎች ነው ቢልም በተለይ ቁጥራቸውን ግን ከ20 ሺህ ያላቁ በሚል አስቀምጦታል። ዘገባው ቁጥሩን እጅግ አሳንሶታል የሚሉት አስረስ ማረ ዳምጤ አለን ያሉትን ሰራዊት ብዛት ጠቅሰው ተናግረዋል። አቶ አረጋ ከበደ ደረሰብን ያሉትን ሁለንተና የበደል አስቀድመው በጫካ ያሉ ወንድሞቻችን እንደራደር የሚል መማለጃ ብንልክም አልቀበልም አሉ ሲሉ ይደመጣሉ። የተከበራችሁ የበራፍ ቲቪ ንቁ ተከታታዮች ሰላምም ጤና ይስጥልን። አብራችሁን ስትቆዩ የፋኖ ኃይሎች የገነቧቸውን ሰራዊቶች በቁጥር ደረጃ ብዛታቸውን፣ የዘጋርዲያንን ዘገባ፣ የአስረስ ማረ ዳምጤን ምላሽና የአቶ አረጋ ከበደን ተማጽኖ እናስቃኛችኋለን። አስረስ ማረ ዳምጤ የቀድሞ ብአዴን የመካከለኛው አዴፓ የአሁኑ የአማራ ብልጽግና ተስፋ ከጣለባቸው ጠበቆቹ መካከል አንዱ ነበር። ብአዴን ምንም እንኳን ላነበረው ብአዴናዊ ፍትህ ተስፋ የጣለበት ጠበቃ ቢሆንም አስረስ ግን ህዝቡ በልጦበት ታጋይ ሆኗል። አስረስ ማረ ዳምጤ ዛሬ በስልጣን ላይ ነን የሚሉ የአማራ ተወላጆች መኖር የሚችሉትን አይነት ህይወት አሳምሮ መኖር ይችልበት እንደነበር የቅርብ ጓዶቹ ይናገሩለታል። ታዲያ ጥሪው የአማራን ህዝብ ማዳን ነውና በብአዴን የፍትህ ስርዓት ላይ ጠበቃ ሆኖ ነጻ ካስባለው የትግል ጓዱ ዘመነ ካሴ ጋር ሆኖ ዶር ቤቴ ካለ አመታቶች ተቆጥረዋል። የፌዴራል መንግስቱና የፋኖ ኃይሎች በይፋ ወደ ግጭት ከመግባታቸው አስቀድሞ እንደ ሸፈተ የሚናገረው አስረስ ማረ ዳምጤ ዛሬ ላይ ግዙፍ ሰራዊት መገንባት መቻላቸውን ያብራራሉ። ያ የአስረስ ማረ ዳምጤ ውጥን ነፍስ ዘርቶ የቀጠናው አዲስ ኃይል ሆኖ ተከስቷል። ፋኖ ዛሬ ላይ የምስራቅ አፍሪካ ተገዳዳሪ ኃይል ሆኖ ስለመውጣቱ ባለሙያዎች ብዙ ነገር ይናገራሉ። ዛሬ ላይ በአማራ ክልል የሚካሄደው ጦርነት ምንም እንኳን ዓለም በሚደርሰው ሰብአዊ ቀውስ ልክ ጆሮ ባይሰጠውም አንዳንድ ዓለም አቀፍ የዜና አውታሮች ዘገባዎችን ይዘው በመውጣት ላይ ናቸው። መቀመጫውን እንግሊዝ ያደረገው ጋዜጣ ዘጋርዲያን በሰሞነኛ እትሙ የፋኖ ኃይሎችን በክፉም በደግም አንስቷቸዋል። የፋኖ ኃይሎች በሰሜን ኢትዮጵያ በተካሄደው ደም አፋሳሽ ጦርነት የዘር ማጥፋት ወንጀል ተሳትፎ ነበራቸው ሲል ከሷቸዋል። በጉዳዩ ላይ ማብራሪያ የሰጡት አስረስ ማረ ዳምጤ በበኩላቸው የፋኖ ኃይሎች በተሰለፉባቸው ቀጠናዎች በጠቅላላ የዘር ማጥፋት ወንጀል አይደለም የጦር ወንጀል አልፈጸሙም ሲሉ መልሰዋል። አንዳንድ ዓለም አቀፍ ዘገባዎች ፋኖን በዘር ማጥፋት ወንጀል ሲከሱ ይገርመኛል የሚሉት አመራሩ ያኔ የነበርን የፋኖ አመራሮች ዛሬም አለን፣ በሰነድ ደረጃ ገሌ የሚመራው ፋኖ በገሌ ግንባር ወንጀል ፈጽሟል ማለት አይችሉም ይላሉ። ፋኖን ከመሬት ተነስቶ የሚሆን የጠላት ትርክት ተቀብሎ የዘር ማጥፋት ወንጀል ፈጽሟል ማለት ተቀባይነት እንደማይኖረው አስቀድመው በሰነድ ደረጃ የተደራጀ ማስረጃ ማቅረብና ክሱን ገቢራዊ ማድረግ ያሻልን ባይ ናቸው። አስረስ ማረ ዳምጤ ያክለውም ዓለም አቀፍ ዘገባዎች በተደጋጋሚ የሚገልጹት ፋኖ በትግራይ ጦርነት ከፌዴራል መንግስቱ ጋር ሆኖ ተዋግቷል የሚል ሀረግ መኖሩን ጠቅሰው ያም ትክክል አይደለም ይላሉ። በአጠቃላይ በዛ ጦርነት ወቅት ፋኖን በእነኝህና መሰል ወንጀሎች የሚከሰስበትና የሚወቀስበት ናሬቲቭ በበቂ መረጃና በበቂ ትንታኔ ላይ ያልተመሰረተ ነው። የትኛው የፋኖ ኃይል ማን የሚመራው ፋኖ ቢባል እንኳን በቂ መልስ የሚያቀርብ አይመስለኝም። ዘጋርዲያንን ጨምሮ ሌሎች ሚዲያዎች በዚህ ጉዳይ ላይ ተደጋጋሚ ክሶች ሲያነሱ እሰማለሁ። ነገር ግን ይህንን ክስ በእኔ በኩል የምቀበለው አይደለም፣ ተገቢም አይደለም ብዬ ነው ማስበው። በትግራይ ጦርነት ፋኖ የነበረው ሚና ራስን መከላከልና ወረራን መቀልበስ እንጂ የፌዴራል መንግስቱን ስልጣን መከላከልና ማስጠበቅ አይደለም ይላሉ። ዘገባው ያነሳው ሌላው ነጥብ የፋኖ ኃይሎች የሚዋጉት ንጉሳዊ ስርዓቱን ወይም የአጼዎቹን ዘመን ለመመለስ ነው የሚለው ተጠቃሽ ነው። አስረስ ማረ ደግሞ ፋኖ የሚዋጋው የአማራን ህዝብ ህልውና ለማስጠበቅ ነው ሲሉ ይሞግታሉ። ህልውናን ለማስጠበቅ መታገልና ስርዓት ለመትከል መታገል ለየቅል ናቸው የሚሉት አስረስ ማረ ዳምጤ ይተከል ቢባል እንኳን አሁን ካለው ስርዓት የአጼዎቹ ስርዓት የተሻለ ዜጋ ምር ነው ብለዋል። የኢትዮጵያ ፖለቲካ መነሻው ሆነ መዳረሻው አማራ ጠል መሆኑን እንጂ አሁን አሉ የሚባሉ ከ80 የሚልቁ ብሔር ብሔረሰቦች እኮ ቋንቋቸው፣ ባህላቸው፣ ዜግነታቸው ተጠብቆላቸው ዛሬን መድረስ የቻሉ በአጼው ስርዓት ነው ይላሉ። ኢትዮጵያ ውስጥ 30 ዓመት የሆነው ብሔር ያለመኖሩን ያክል የአጼው ስርዓት ያጠፋው ጎሳና ነገድም
እንዲሁም ብሔር የለም ብለዋል። የአጼው ስርዓት በኢትዮጵያ የነበሩ አናሳ ጎሳዎችን ቋንቋቸውን፣ ባህላቸውንና ማንነታቸውን ይዘው እንዲቀጥሉ ከማድረጉም ባለፈ ወራሪዎች እንዳያጠፏቸው ይጠብቅላቸው እንደነበርም አንስተዋል። በታሪክ የኦሮሞ ፖፑሌሽን ሞመንት ተብሎ በሚታወቀው ዘመን በኢትዮጵያ ቢያንስ ከ26 የሚልቁ ጎሳዎች መጥፋታቸውን ጠቅሰው በታሪክ የአጼው ስርዓት አጥፍቶታል የሚባል ጎሳ ካለ ለመከራከር ዝግጁ ነኝ ይላሉ። በመሰረቱ ፋኖ የሚታገለው ህልውናውን ለማስጠበቅ ነው ይላሉ። በማከልም በተቀሩት ኢትዮጵያውያን ላይ የመወሰን ፍላጎቱም መብቱም የለውም ባይ ናቸው። የሚታገሉትን ስርዓት ካስወገዱ በኋላ ከተቀሩት ኢትዮጵያውያን ጋር በጋራ መግባባት ላይ የተመሰረተ ስርዓተ መንግስት እንደሚገነቡም አንስተዋል። አሁን ላይ ባለው የኢትዮጵያ ነባራዊ የፖለቲካ አውድ ውስጥ ማንም ማንን ነጻ ለማውጣት አይችልም፣ መብቱም አስቻይነቱም የለውም የሚሉት አስረስ እኛ እንደ ህዝብ ከነበረን ሀገራዊ ተሳትፎ አንጻር ብንፈልግም የፖለቲካ ነባራዊነቱ አይፈቅድልንም ባይ ናቸው። የፌዴራሊዝም ስርዓትን በሚከተል ሀገር ውስጥ አንድ ቡድን ሁሉን ብሔሮች ነጻ አወጣለሁ ማለቱ በበርካታ ምክንያቶች አክራሪነት ወይም አህዳይነት ተብሎ ሊወሰድ የሚችል አካሄድ ነው። አካሄዱ አክራሪነት ወይም አህዳይነት የሚሆነው ደግሞ ገና ከጽንሰ ሀሳቡ ጀምሮ የፌዴራሊዝሙን መርህ የሚጥስ በመሆኑ ነው ይላሉ። የፌዴራል ስርዓት የተመሰረተው የብሔሮችን ወይም የክልሎችን ራስ ገዛ አስተዳደርና መብቶችን በህገ መንግስቱ ላይ ለማረጋገጥ ነው። አንድ ነጠላ ቡድን ብቻውን የሁሉም ብሔሮችን የነጻነት ባላደራ ነኝ ሲል የጋራ አስተዳደርና ውሳኔ አሰጣጥ መርሆችን ይጥሳልም ይላሉ። በፌዴራል ስርዓት እያንዳንዱ ክልል ወይም ብሔር የራሱ የሆነ የውስጥ ሉዓላዊነት ያለው ነው። ይህንን ሉዓላዊነት ችላ ብሎ እኔ ነጻ አወጣችኋለሁ ማለት የሌሎችን የራስ በራስ የማስተዳደር መብት እንደ መንጠቅ ወይም መገደብ ተደርጎ የሚወሰድ ጽንሰ ሀሳብ ነው። ሌላው አክራሪነትንና ሀዳይነትን የሚያንጸባርቅ ይሆናል ይላሉ። ይህ አይነቱ አባባል ሁሉን አቀፍና ብቸኛ የመፍትሄ ባለቤት ነኝ የሚል አክራሪ አመለካከትን የሚያንጸባርቅ ነው። የሌሎች ብሔሮች ተሳትፎ ውሳኔ ሳይኖር ነጻነትን በኃይል ወይም በብቸኝነት ለመስጠት መሞከር ፈላጭ ቆራጭነት ሊሆንም ይችላል። ፋኖ የአማራውን ህልውና ለማስቀጠል የሚታገል እንጂ አህዳይነትን መንግስት ለማድረግ የሚታገል አይደለም በማለት የዘጋርዳያንን ዘገባ አጣጥሎታል። ዘገባው ያነሳው ሌላው ወሳኙ ነጥብ የፋኖ ኃይሎች የጦር ወንጀል ይፈጽማሉ፣ በተለይም ጾታዊ ጥቃቶችን ይፈጽማሉ የሚል ክስ ይቀርብባቸዋል የሚለው ይገኝበታል። የፋኖ ኃይሎች መሪ አስረስ ማረ ዳምጤ በሰጡት ምላሽ ክሱ ተቀባይነት የሌለውና መሰረተ ቢስ ነው ይላሉ። የፋኖ ኃይሎች ለዓለም አቀፍ ኮሚኒቲው ገለልተኛ የምርመራ ቡድን እንዲገባና ምርመራ እንዲያደርግ መጠየቃቸውን አስቀድመው ሰራዊታቸው የመርህ ሰራዊት እንደሆነም እያነሳሉ። ፋኖ የሚለው ስም እስከ ቅርብ ጊዜ የወል ስያሜ ስለነበረ በፋኖ ስም የሚንቀሳቀሱ ሌሎች አካላት ሊኖሩ እንደሚችሉ በማስቀደም ናስረስ የሚመሩት ፋኖ ተመሳሳይ ተግባር ውስጥ እንደማይገኝ ይገልጻሉ። በእርግጥ የሽምቅ ተዋጊዎችን ለመበተን ከሚያግዙ ስልቶች መካከል ቀዳሚው ስልት ተመሳሳይ ቡድንን ማዋቀርና ማሰማራት እንደሆነ ወታደራዊ አዋቂዎች የሚናገሩት ስልት ነው። ከበራፍ ቲቪ ጋር ቆይታ ያደረጉ አንድ ወታደራዊ ሊቅ ስልቱን ፒኤስዶ ኦፕሬሽን በሚል ይጠሩታል። እርምጃው አደገኛና የመንግስትን ታማኝነት ሊያሳጣ የሚችል እንደሆነ አስቀድመው የኢትዮጵያ መንግስት በተለይ በጎንደርና በወሎ አካባቢዎች በስፋት ተጠቅሞበታል ይላሉ። ፒኤስዶ ኦፕሬሽን ሽምቅ ተዋጊዎችን ለመበተን ሲባል በመንግስት ኃይሎች ውስጥ ያሉ ወታደሮች ሽምቅ ተዋጊ መስለው እንዲሰማሩ የሚደረግበት ስልት ነው ይላሉ። በእርግጥ ይህንን እንደ መፍትሄ መጠቀም ከባድ የሆኑ ችግሮችና ስጋቶችን ያስከትላል። ይህ ስልት ሊያስከትል የሚችላቸው አደጋዎችና ውስንነቶች መጠነ ሰፊ ናቸው ይላሉ። የመንግስት ኃይሎች የሽምቅ ተዋጊ መስለው ወንጀል ቢፈጽሙ ይህም ሲቪሎችን መግደል ወይም ንብረት ማውደም ቢሆን ህዝቡ በመንግስት ላይ ያለውን እምነት ሙሉ በሙሉ ያጣል። ህጋዊነቱን የተላበሰ መንግስት የህግ የበላይነትን ማክበር ሲኖርበት ይህን ማድረጉ በእርግጥ በዚያ ህዝብ ላይ ወረራ የመፈጸም ተግባር ውስጥ እንደተሰማራ አመላካች ይሆናል ይላሉ። የውጊያ ስልቱ ሌላው መዘዝ የሽምቅ ተዋጊዎችን ዓላማ ማጠናከሩና ማጎልበቱ ነው ባይ ናቸው። መንግስት ራሱን የሽምቅ ተዋጊዎችን ተግባር የሚመስሉ ድርጊቶች ሲፈጽም ለሽምቅ ተዋጊዎች መንግስት ጨካኝ ነው የሚለውን ትርክት ለማጠናከር እድል ይሰጣቸዋል ይላሉ። የውጊያ ስልቱ የሲቪሎችን ደህንነት አደጋ ላይ የሚጥልና አስፈላጊ ሲሆን በሲቪሎች ላይ የሚፈጸም አደገኛ የጸረ ሽምቅ ውጊያ ስልት ነው ይሉታል። የመንግስት ወታደሮች የሽምቅ ተዋጊ መስለው በሚንቀሳቀሱበት ጊዜ የትኛውን ወገን ትክክለኛው የመንግስት ኃይል እንደሆነ ለይቶ ማወቅ ለሲቪሎች አስቸጋሪ ይሆናል። ይህ ደግሞ ንጹሐን ዜጎች አላስፈላጊ ጉዳት እንዲደርስባቸው በማድረግ በመንግስትና በህዝብ ዘንድ ያለውን መተማመን ሙሉ ለሙሉ የሚቆርጥ ይሆናል። የውጊያ ስልቱ ሌላው ችግር የረጅም ጊዜ የፖለቲካ መዘዞችን የሚያስከትል መሆኑ ነው ባይ ናቸው። የዚህ አይነት ስልት አጭር ጊዜ ወታደራዊ ጥቅም ሊኖረው ቢችልም በህዝቡና በመንግስት መካከል የሚፈጥረው የጥላቻና አለመተማመን የረጅም ጊዜ የፖለቲካ መረጋጋትን ያሳጣል ይላሉ። በርካታ ዓለም አቀፍ ወታደራዊ ጥናቶች እንደሚያመላክቱት የጸረ ሽምቅ ውጊያ ስኬት በአብዛኛው ጊዜ የተመሰረተው የህዝቡን ድጋፍ በማግኘት ላይ ነው ይላሉ። በዘመናዊ የጸረ ሽምቅ ውጊያ አስተምህሮ ዘላቂ መፍትሄው ወታደራዊ ኃይልን ከፖለቲካዊ ኢኮኖሚያዊና ማህበራዊ ጥረቶች ጋር ማጣመር ነው። የህዝቡን ቅሬታዎችና ችግሮች መፍታት፣ መሰረታዊ አገልግሎቶችን ማቅረብና መልካም አስተዳደርን ማስፈን።
ወንጀል የፈጸሙትን ሁሉ ከየትኛውም ወገን ቢሆኑ ለፍርድ ማቅረብና ተጠያቂነትን ማረጋገጥ፣ የሽምቅ ውጊያ ስር የሰደደበትን የፖለቲካ ምክንያት በንግግርና በሰላማዊ መንገድ መፍታት። የሐሰት ተግባር ስልት እንደ መፍትሄ ቢታሰብም የሚፈጥረው የሞራል የህግና የፖለቲካ ጉዳት ከሚያስገኘው ጥቅም እጅግ የላቀ ሊሆን ይችላል ይላሉ። የፋኖ ኃይሎች አመራር በፋኖ ስም ተፈጽሟል በሚል የሚቀርቡ ዓለም አቀፍ ውንጀላዎችን ባስተባበሉበት ሀፍታም ተመሳሳይ ነገር አንስተዋል። የተገነባው ጦር ግዙፍ ነው የሚሉት አስረስ የሚንቀሳቀሰውም ወታደራዊ ስነ ስርዓቱን ተከትሎ ስለመሆኑ አንስተው የፋኖ ኃይሎች የፈጸሙት ጾታዊ ጥቃትም ሆነ የጦር ወንጀል የለም ብለዋል። የፋኖ ኃይሎች የሚታገሉት የህልውና አደጋ የተጋረጠበትን ህዝብ ህልውናውን ለማስጠበቅ ዘሩን ለማስቀጠል ሆኖ ሳለ በምን አግባብ የጦር ወንጀልና ጾታዊ ጥቃት ይፈጽማሉ ተብሎ እንደሚታሰብ ግልጽ አይደለም ይላሉ። አይደለም በህዝባቸው ላይ ምርኮዎቹንም ዓለም አቀፍ የጦር ህጉን በተከተለ አግባብ እንደሚይዙ ዘርዝረው አስረድተዋል። አስረስ የተስማሙበት የዘጋርዲያን ዘገባ 80 በመቶ የሚሆነው በቁጥጥራቸው ስር ነው የሚለውን ብቻ ነው። 80 በመቶ የሚሆነው የክልሉ አስተዳደር በፋኖ እጆች እንደሆነ እየተዘገበ ቢሆንም የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው እንደራደር ብንላቸው አሻፈረኝ ያሉ ሲሉ ይደመጣሉ። እንደ ፋኖ ኃይሎች መረጃ በመቶ ሺዎች የሚገመት ጦር ተገንብቷል። ተገዳዳሪ ኃይል የገነባ ቡድን በቀላሉ ይደራደራል ማለት ዘበት ነው ይላሉ። የክልሉ መንግስት ከፋኖ ኃይሎች ለመደራደር ከገንዘብ ስጦታ ጨምሮ እስከ ስልጣን ማጋራት የሚደርስ ይሁንታ ማስቀመጡም ተመላክቷል። የፋኖ ኃይሎች በበኩላቸው መደራደር የሚለውን ነጥብ ማንሳት የማይፈልጉት ነጥብ ሲሆን የፌዴራል መንግስቱ ለሀገር ውስጥ ፖለቲካ እንደራደር ይላል እንጂ ለድርድር ዝግጁ አይደለም በሚል ይከሳሉ። በእርግጥ የፌዴራል መንግስቱ ለዓለም አቀፍ ተቋማት ከፋኖ ጋር መደራደር እንደማይፈልግ ይልቁንም የህግ የበላይነትን እንደሚያስከብር መናገሩን መዘገባችን ይታወሳል። የአማራ ክልል መንግስት በበኩሉ የፋኖ ኃይሎችን እንደራደር ብንላቸው ፈቃደኞቹ አይደሉም፣ የባዳን ተልእኮ ተሸካሚዎች ሆነዋል በማለት ላይ ነው። የዘጋርዲያን ዘገባ ተከትሎ ያስረስን ምላሽ የክልሉን መንግስት ወቅታዊ የፖለቲካ አቋም የቃኘንበት ምዕራፍ በዚሁ ቋጭተን እንሰናበታለን። ለአሁኑ በዚህ አበቃን። ቸር ያገናኘን።